ሰላም እንዴት ናችሁ ቤተሰብ? ዛሬ ላይ ደግሞ ያለፉትን 2 ዓመት ያለፉትን 3 ዓመት 4 ዓመት ሊሆን ይችላል ከዛ በላይም ሊሆን ይችላል ግን አንድ አይነት ውጤት እያገኛችሁ መቀየር እየፈለጋችሁ ግን አንድ አይነት እየሆነባችሁ ከተቸገራችሁ በደንብ ይህን ቪዲዮ እዩትና እንዴት ከዛ ውስጥ መውጣት እንደምችሉ እንዴት እንደምትቀይሩ አሳያችኋለሁ። ከዛሬ ዓመት በፊት የነበሩትን 4 ዓመታት 5 ዓመታት በቃ አንድ አይነት ውጤት ነበር የነበረኝ። አንድ አይነት ስራ አንድ አይነት ውጤት ነው የማገኘው። በጣም መለወጥ ፈልጋለሁ። በጣም ጠንክሬ እሞክራለሁ ግን የምፈልገውን ሪዛልት አላገኝም ነበር እና ለምን እንደሆነ በደንብ አሳያችኋለሁ። እስከ መጨረሻው ድረስ ይህን ቪዲዮ ተመልከቱት እና ደግሞ እንደዚህ አይነት ቪዲዮዎች በየቀኑ እንዲደርሷችሁ የምትፈልጉ ከሆነ ማደግ ጉዳያችሁ ከሆነ ሰብስክራይብ አድርጉት፣ ሼር አድርጉት ማለት ነው። በደንብ ቻናላችን እንዲያድግ ወደ ቪዲዮ እንገባለን ማለት ነው። እዚህ ጋር እንደምታዩት ይሄ ውሃ ነው ብላችሁ አስቡና ምናልባት ፊልሞች ላይ ካያችሁ ሌላም ነገር ላይ የበረዶ ግግር ታያላችሁ እና የበረዶ ግግር ስታዩ የሚታየው ከላይ ያለው ብቻ ነው፣ ከስር ያለው ሁሉ አይታይም። እና ግን ሪሊ በረዶ ግግሩን ብታዩት ትልቁ ፓርቲ ያለው ከስር ነው ያለው። ከላይ ያለችው ትንሿ ነች ማለት ነው። እኛም ህይወታችን ላይ ስንኖር ከላይ የምናየው በጣም ትንሹ ነው። ከላይ ያለውን ሪዛልት እንድናገኝና እንድንኖር ያደረገን እዚህ ውስጥ ያለው ነገር ነው ማለት ነው። እሱን በደንብ እናያለን። ስለዚህ ያው እዚህ ጋር የምታዩት እንደ አእምሮ ወሰዱትና አእምሮ ኮንሽስ የሚባል የአእምሮ ክፍል አለ። 10% ወይም ከዛ በታች ብቻ ትንሹ የአእምሮ ክፍል ነው። ከዛ ደግሞ ድብቁ አእምሮ ወይም ሰብኮንሽስ ማይንድ የሚባል የአእምሮ ክፍል አለ። እሱ ደግሞ 90% እና ከዛ በላይም ሊሆን ይችላል። እሱ ብዙ አያሳስበንም። ብቻ ግን እዚህ ንቁ አእምሮ ውስጥ ያለው ምንድነው? ይሄን ቪዲዮ የምታዩበት ቲክቶክ፣ ሌላም ነገሮች የምታዩበት ይሄ ንቁ አእምሮ ነው። ንቁ ሆኖ የሚኖረው የአእምሮ ክፍላችን ማለት ነው። ከዛ ደግሞ ዲፕ ዳውን ያለው ደግሞ ድብቁ አእምሮ ክፍል የሚባለው የአእምሮ ክፍል አለ። እዚህ ውስጥ ልምዶቻችን፣ ባህሪዎቻችን፣ ማንነታችን፣ ኢሞሽኖቻችን ብዙ ነገሮች ያሉበት የአእምሮ ክፍል ነው ማለት ነው። አሁን ምነግራችሁ ነገር ምንድን ነው? ሰው ያስባል እግዚአብሔር ይፈጽማል። ሁላችንም ህይወት ላይ የምናስባቸው ሀሳቦች አሉ፣ እየተፈጸሙ እንኖራለን ማለት ነው። ስለዚህ ማወቅ ያለባችሁ ይሄ ሀሳባችን ህይወታችንን ክሬት እያደረገው እንደሆነ መረዳት አለባችሁ። የትኛው ሀሳብ ካላችን ደግሞ እዚህ ዲፕ ዳውን ድብቁ አእምሮ ክፍላችን ውስጥ ያለው ሀሳብ ማለት ነው። ስለዚህ ስለሱ በደንብ እናያለን። መጀመሪያ ማወቅ ያለባችሁ ነገር ህይወት ሲባል ከውጭ የምናየው ነገር አለ፣ ኤክስፔሪየንስ የምናደርጋቸው ነገሮች አሉ። ሰዎች ሊሆን ይችላል፣ ሲቹዌሽኖች፣ አጋጣሚዎች፣ ነገሮች ሁሉም ከውጭ ያሉት የሚባሉት ማለት ነው። ይሄ አለ፣ ይሄ ሲቹዌሽኖች አሉ፣ ይሄ ላይፍ ማለት ነው። ከዛ ደግሞ እኛ አለን፣ ይሄንን ሲቹዌሽን ኤክስፔሪየንስ እያደረግን ያለ ነው ማለት ነው። እኛ ደግሞ አእምሮ የሚባል ነገር አለን። ህይወት ላይ እያንዳንዱ እያጋጠመን የምንኖረው ውስጣችን ያለውን ነው። እዚህ ድብቁ አእምሮ ክፍላችን ውስጥ ያለውን ነው፣ ፕሮግራም የተደረገውን ማለት ነው። ለምሳሌ አሁን የምችሉትን ቋንቋ አስቡትና ያን ቋንቋ የሚያወራ ሰው ሲያወራ ትሰሙታላችሁ። ለምን? በዛ ድብቁ አእምሯችሁ ፕሮግራም ስለተደረገ ማለት ነው። ለምሳሌ አሁን የምትወዱት ምግብ ይኖራል። ያን የምትወዱት ምግብ አሁን ላይ እየወደዳችሁ የምትበሉት ለምንድን ነው ካላችሁ ገና በልጅነታችሁ ጀምሮ ደጋግማችሁ ስለበላችሁት ይሄ ድብቁ አእምሮ ክፍላችን ውስጥ ፕሮግራም ተደርጓል ማለት ነው እንጂ ምግቡ በጣም ስለሚጣፍጥ አይደለም። ልጆች አሉ ካለ ይሄን እንዴት ትላለህ ካላችሁ ለምሳሌ ቻይና ያለን ሰው አስቡትና ያ ቻይና የሚኖረው ሰው አሁን የሚወደውና የሚበላው ምግብ እናንተ ብሉ ብትባሉ አትበሉትም፣ አትወዱትም። ያ ምግብ መጥፎ ስለሆነ አይደለም፣ እናንተ እንደዛ ነው የሚሰማችሁ፣ ግን መጥፎ አይደለም፣ ስላለመዳችሁት ነው። በእርግጠኝነት እናንተም እዛ ቢሆን የተወለዳችሁት ቻይና ሀገር ማለት ነው የምትወዱት ምግብ የእነሱ ነበር የሚሆነው በእርግጠኝነት። ስለዚህ እያንዳንዱ አሁን ህይወት ላይ የምንኖራቸው እዚህ አእምሯችን ውስጥ ፕሮግራም የተደረገው ነው እየኖርን ያለ ነው ማለት ነው። እንዴት ካላችኝ ህይወት ላይ የምናየው፣ የምናሸተው፣ የምንሰማው ኤቭሪቲንግ ወደ ውስጥ የምናስገባው ኦልሬዲ አእምሯችን ውስጥ ያለውን ነው። ኦልሬዲ አእምሯችን ውስጥ ያለውን ነው ምንሰማው፣ ምናየው ማለት ነው። እንዴት ካላችኝ ለምሳሌ ህይወት ላይ ሁሉም ነገሮች አሉ በዚሁ ሰዓት ማለት ነው። ሁሉም ነገሮች እየተከናወኑ ነው። ያ ማለት ጥሩ ነገር አለ፣ መጥፎ ነገር አለ፣ ሀብት አለ፣ ድህነት አለ፣ እድል አለ፣ ኦፖርቹኒቲ ማለት ነው። ከዛም ደግሞ ውጭ የሆነ ነገር አለ፣ ሁሉም አለ። ግን እኛ ለይተን ህይወት ላይ የምናየውና ኤክስፔሪየንስ የምናደርገው ኦልሬዲ እኛ ጋር ያለውን ነው፣ እኛ ጋር የሚመሳሰለውን ነው ውጭ ላይ የምናየውና ኤክስፔሪየንስ የምናደርገው። ይህንን ደግሞ ቆም በሉና ህይወታችሁን ይሁት እስከዛሬ ድረስ ማለት እስከዛሬ እያጋጠማችሁ ያሉ ሰዎች እስካሁን ድረስ እየሆነባችሁ ያሉት ነገሮች ከየት ነው የመጣው ካላችሁ ከራሳችሁ ነው የወጣው። ከሌላ የመጣ ነገር የለም። ለምን? ሁላችንም እንግዲህ እዚህ ምድር ላይ ነው የምንኖረው።
ኢትዮጵያ ውስጥ የሚኖሩ ሰዎች አሉ፣ ከኢትዮጵያ ውጭ የምትኖሩ ሰዎች አላችሁ እና ሁሉም ሰዎች ማለት ነው እንግዲህ አንድ ዓለም ላይ ነው የምንኖረው፣ ግን የተለያየ ነገር ነው ኤክስፔሪየንስ እያደረግን የምንኖረው። ለምን ካላችሁኝ እኛ የተለያየን ስለሆነ እዚህ ውስጥ ፕሮግራም የተደረገው ነገር የተለያየ ስለሆነ በየቀኑ የምናስበው የሚሰማን የተለያየ ስለሆነ፣ ለምሳሌ ሰዎች አይወዱኝም፣ ገንዘብ ማግኘት ከባድ ነው የሚል ሀሳብ የሚል ስሜት ያለው ሰው እሱኑኑ ነው ደጋግሞ ህይወት ላይ የሚያጋጥሙ። እንደዚህ አይነት ስሜት እንዲሰማው የሚያደርጉ ሰዎች ይመጣሉ። ያ ማለት ያን ነገር ፈጥሮት ነው አይደለም፣ ግን ለይተን እያየን ያለ ነው ያንን ስለሆነ ነው። ህይወት ላይ የምናየው እዚህ አእምሯችን ውስጥ ያለው ነው። ያ ማለት ለምሳሌ ይሄ መነጽር ነው ብላችሁ አስቡ እና መነጽሩ ለምሳሌ መነጽሩ አረንጓዴ ከሆነ ህይወትን ስናይ ከውጭ ያለውን ነገር ስናይ የምናየው በምን አይነት መነጽር ነው? በአረንጓዴ መነጽር ነው። which is ሁሉም ነገር አረንጓዴ ሆኖ ነው የሚታየን ማለት ነው። እንዲሁ ደግሞ ለምሳሌ መነጽሩ ቀይ ቢሆን ሁሉም የሚታየን ነገር ቀይ ሆኖ ነው የሚታየን። አእምሯችን እንደ መነጽር ብላችሁ አስቡት። አእምሯችን ውስጥ ያለውን የመገብነውን እያንዳንዱ የምናስበው የሚሰማንን ነው ውጪ ላይ እንደ መስታወት እንደ ሚረር ወይም ማነው እንደ መነጽር ሆኖ የሚያሳየን ማለት ነው። ስለዚህ ይሄ መነጽራችንን ካልቀየርን ህይወት ላይ ደጋግመን አንድ አይነት ነገር ነው ኤክስፔሪየንስ የምናደርገው። ስለዚህ እሱን ለማድረግ የመጀመሪያ ማድረግ ያለብን ነገር አዌርነስ ነው፣ መንቃት ላይ ነው። መንቃት ነው ያለብን። ምን ላይ ነው የምንነቃው ካላችሁኝ፣ ሀሳብ ስሜታችን ላይ መንቃት አለብን። ይህን የምናየውን ህይወት እንድናይ እያደረግን ያለው የራሳችን ሀሳብ ስሜት ነው ብያችኋለሁ። ሀሳብ ስሜታችን እንደ መነጽር ነው። በዛ መነጽር ልክ ነው ሰዎችን፣ ህይወትን፣ ኤቭሪቲንግ የምናየው ማለት ነው። ለይቶ እንደዛ ነው የሚያሳየን። ገና ጠዋት ስንነሳ አእምሯችን እሱ የሚመሳሰሉ ሰዎችን እሱ የሚመሳሰሉ ሲቹዌሽኖችን ፍለጋ ላይ ነው የሚኖረው አውቶማቲካሊ ማለት ነው። ለምን ካላችሁኝ አእምሮ የሚያውቀው ሰፈር ነው መሄድ የሚፈልገው። አእምሮ የሚያውቀውን ነው መኖር የሚፈልገው። እሱን ስለሚፈልግ አእምሯችን ሁሌም እሱን እየፈለገ ነው። ስለዚህ ህይወታችን ላይ ያሉ ውጤቶችን መቀየር ከፈለግን መቀየር ያለብን እዚህ አእምሯችን ውስጥ ያለውን ሀሳብ፣ ከዛ ደግሞ ሰውነታችን ላይ የሚሰማንን ስሜቶች ነው መቀየር ያለብን፣ እዚህ ውስጥ ያለውን ማለት ነው። ስለዚህ እሱን ለማድረግ የመጀመሪያ ህይወታችሁ ላይ እስቲ እዩት፣ ኦዲት አድርጉት። ህይወታችሁ ለቀጣይ 7 ቀናት ኦዲት አድርጉት። ወይም ደግሞ ወደኋላ ሂዱና ያለፉትን 7 ቀናት እንዴት ነው ህይወትን ያሳለፋችሁት? እንዴት ነው ያሳለፋችሁት ማለት ምን አይነት ቃላቶችን ደጋግማችሁ ተጠቅማችኋል? ምን አይነት ሰዎች ጋር ነው ደጋግማችሁ ስትገናኙ የነበረው? ምን አይነት ስሜቶች ናቸው ደጋግሞ ሲሰሟችሁ የነበሩት? ይሄንን ቼክ አድርጉት። ከዛ ደግሞ ምን አይነት ተግባሮች ነው ስተገብር የነበረው? የት ነበር በብዛት ስውል የነበረው? እሱን ሁሉ እዩትና ያ ሁሉ ማለት የእናንተ ማንነት ነው፣ ያላችሁ ሀሳብ ያላችሁ ስሜት ነው ማለት ነው። መጀመሪያ ቤታችሁን ከማጽዳታችሁ በፊት ቀለም ከመቀባታችሁ በፊት ቤቱ መጸዳት አለበት። ቆሻሻ ከሆነ ቆሻሻው ላይ ኤር ፍሬሽነር ሽቶ ምናምን ብትቀቡት ጭራሽ ይግማማል። ስለዚህ አሁንም ራሳችሁን ለመቀየር ስትሄዱ መጀመሪያ ማወቅ ያለባችሁ እንዴት እንደሆናችሁ ነው። ምን አይነት ሀሳብ ምን አይነት ስሜቶች እንዳሏችሁ ነው መጀመሪያ ማወቅ ያለባችሁ። ስለዚህ አዌርነስ ነው የሚያስፈልገው። እንዳልኳችሁ ምን አይነት ሀሳብ ምን አይነት ስሜት ምን አይነት ተግባራት ምን አይነት ጓደኞች ነው ያሏችሁ። ያለፉትን 7 ቀን ብቻ ሳይሆን ያለፈውን 1 ዓመት እዩት፣ ያለፈውን 2 ዓመት እዩት። ያ ሀሳብ ያ ስሜታችሁ ነው እንግዲህ ይህንን ውጤት እንድታገኙ እያደረጋችሁ ያለው። ለምን አይናችን የሚያየው ጆሮአችን የሚሰማው ሰውነታችን የሚሄደው እዚህ አእምሯችን ውስጥ ወዳለው ነው ብያችኋለሁ። ስለዚህ እሱን መጀመሪያ ማወቅ ያስፈልጋል። ከዛ ደግሞ ሁለተኛ ማድረግ ያለባችሁ ነገር ምንድን ነው? የምትፈልጉትን ነገር ማወቅ። የምትፈልጉትን ነገር ካወቃችሁ በኋላ ምን ታደርጋላችሁ? እሱ ነገር ያለው ሰው ምን አይነት ሀሳብ ምን አይነት ስሜት ምን አይነት ማንነት እንዳለው ማወቅ አለባችሁ። ምን አይነት ሰልፍ ኢሜጅ ምን አይነት አክሽን እንዳለው ማወቅ አለባችሁ። ይሄ የምናደርገው ለምን መሰላችሁ? ቀደም እንዳልኳችሁ እያንዳንዱ ህይወት ላይ ያለንን ነገር እንድናገኝ እንድናይ ኤክስፔሪየንስ እንድናደርግ የሚያደርገን መነጽራችን ነው እንጂ ሁሉም ነገር አለ ህይወት ላይ። ስለዚህ አንድ አይነት ነገር እያገኛችሁ ከሆነ አንድ አይነት ሀሳብ አንድ አይነት ስሜት አንድ አይነት ማንነት ነው ያላችሁ። ስለዚህ የምትፈልጉትን ካወቃችሁ በኋላ ቅድምን ብያችኋለሁ፣ ህይወት ላይ ሁሉም ነገሮች አሉ፣ ግን እየመረጥን ነው የምንኖረው። እኛ አዌር የሆንበትን ያየነውን የምናውቀውን ነው የምንኖረው። ማታውቁትን እውቀት አትኖሩ። ማታውቁትን ስድብ አትሳደቡ። ማታውቁትን ስድብ አሰሙም ኢቭን ማለት ነው፣ ጭንቅላታችሁ ስለሌለ። ማታውቁትን ምግብ እየበላችሁ አይደለም። እያንዳንዱ ህይወት ላይ የምናያቸው ነገሮች መጀመሪያ ሀሳብ ላይ ነበሩ። ምናያቸው ህንፃዎች፣ ምናያቸው ስልኮች፣ ምናያቸው ስራዎች፣ ኤቭሪቲንግ ማለት ነው። ስለዚህ
የምትፈልጉትን ማወቅ። የምትፈልጉትን ካወቃችሁ በኋላ የምትፈልጉት ሰው ያለው ሀሳብ፣ ያለው ስሜት፣ ያለው ኢሞሽን ምን ይመስላል የሚለውን ማወቅ። ከዛ እሱን ኤቭሪዴ እሱን መኖር አለባችሁ። ሆን ብላችሁ የድሮ ሀሳብ፣ የድሮ ስሜት አለ፣ ኦልድ አይደንቲቲያችን ማለት ነው። ከዛ ደግሞ አዲስ አይደንቲቲ አለ። የድሮ ማንነታችን አለ፣ አዲሱ ማንነት አለ። ማንነት ስንል ሀሳብ፣ ስሜት፣ ለነገሮች ምላሽ የምንሰጥበት መንገድ፣ ይሄ ኢሞሽናችን ራሳችን የምናይበት መንገድ ማለት ነው። ስለዚህ ቶታሊ እሱን መቀየር ስንጀምር ህይወታችንን መቀየር ይጀምራል። ለምን ካላችሁ አይናችን ስለተቀየረ ምናያቸው ኤክስፔሪየንስ የምናደርጋቸው ነገሮች ቶታሊ ይቀየራሉ። ይህን ማየት ከፈለጋችሁ 1 ሳምንት ሞክሩት። ይህን ስታደርጉ ግን የሚያስቸግራችሁ ነገር ምን አለ? የድሮ ማንነታችሁ መልሶ ወደዛ ሊወስዳችሁ ይሞክራል። የሆኑ ነገሮች ይፈጠሩና ሀሳባችሁ እንደ ድሮ እንዲሆን፣ እንደ ድሮ መጨነቅ ውስጥ እንድትገቡ፣ እንደ ድሮ ጥርጣሬ ውስጥ፣ እንደ ድሮ ፍርሃት ውስጥ እንድትገቡ የሚያደርጉ ነገሮችን ያመጣል የድሮ ማንነታችሁ፣ የድሮ ሀሳብ፣ የድሮ ስሜታችሁ። ነገር ግን እሱን እምቢ ብላችሁ ወደምትፈልጉት ማዞር አለባችሁ። ያ እኔ የምፈልገው ማንነት ያለው ሰው ቢሆን በዚህ ሰዓት እንዴት ነው አክት የሚያደርገው፣ እንዴት ነው የሚያስበው፣ እንዴት ነው የሚሰማው ብላችሁ ራሳችሁ መጠየቅ። ከዛ ተነስታችሁም ወደ ተግባር መግባት ማለት ነው። ስለዚህ ትኩረት ማድረግ ያለባችሁ ያላችሁ ሀሳብ፣ ያላችሁ ስሜት ላይ ነው። በዛሬው ቪዲዮ በትንሹ ይህንን አይተናል። የመጀመሪያው እንደነገርኳችሁ ማንነታችሁ ነው ህይወታችሁን ክሬት የሚያደርገው። ስለዚህ ህይወታችሁን መቀየር ካለባችሁ ያለፉትን 2፣ 3፣ 4፣ 5 ዓመታት አንድ አይነት ውጤት እያገኛችሁ ከሆነ መቀየር ያለበት ማንነት አለ ማለት ነው። እሱን ለመቀየር መጀመሪያ ውጤታችሁን እዩትና ውሏችሁን፣ ሀሳብ፣ ስሜት፣ ቃላቶቻችሁን እዩትና ማንነታችሁን ማወቅ ትችላላችሁ። አዌር ከሆናችሁ በኋላ በአዲሱ መተካት ይቻላል። ይሄ ሀሳብ ሲመጣ እምቢ እያላችሁ ሀሳብ ስሜታችሁን ወደዚህ ወደ አዲሱ በመተካት ማለት ነው። ኦልድ አይደንቲቲ አለ፣ ኒው አይደንቲቲ አለ። ውሏችሁ ላይ ሀሳባችሁ ወደ ድሮ ሊሄድ ሲል እናንተ ወደዚህ መመለስ፣ ስሜታችሁን ቼክ እያደረጋችሁ የቱ ጋር ነው ያለው? ድሮ ላይ ነው ወይስ አሁን ላይ ነው ያለው? አሁን የምፈልገው ላይ ነው። እሱን ቼክ እያደረጋችሁ ሆን ብላችሁ እሱን ሪሀርስ ማድረግ፣ እሱን እያደረጋችሁ ህይወታችሁ ቀስ እያለ ሲቀየር ይዩት። እንዳልኳችሁ የሚያስቸግራችሁ ወደ ድሮ ሀሳብ እንድትሄዱ የሚያደርጋችሁ ነገር ይኖራል። ግን ሆን ብላችሁ ነፃ ፍቃድ ስላለን ወደ አዲሱ ማንነት ደጋግማችሁ ሪሀርስ አድርጉት ጭንቅላታችሁ ላይ። ሰውነታችሁን ደግሞ ስሜቱን እንዲለምደው ራሳችሁን ጠይቁት። እንደዛ አይነት ሰው ብሆን ምን ነበር የሚሰማኝ? ስትጠይቁት መልስ ይፈልጋል ሰውነታችሁ፣ ሀሳባችሁ ማለት ነው። ስለዚህ ይህን ደጋግማችሁ አድርጉ። በእርግጠኝነት ለውጥ ማየት ትጀምራላችሁ። ስለዚህ ያገኛችሁትን ነገር ዛሬ ኮሜንት ላይ ጻፉ። ይህን ቪዲዮም ደግሞ ከወደዳችሁት ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉት፣ ሼርም አድርጉት ማለት ነው። ስለዚህ በየቀኑ ደግሞ ቪዲዮችን ስለምታገኙ እንግዲህ ጠብቁ እና ፐርሰናል ኮቺንግ የምትፈልጉ ሰዎች በግል ማውራት እንድችሉ ሊንኮችን አስቀምጥላችኋለሁ ከስር እኔ ማግኘት የምችሉበትን። ከዛ ውጭ ደግሞ ፕራይቬት ሜምበርሺፕ አለ፣ በየወሩ ክፍላችሁ መሳተፍ የምችሉበት ማለት ነው። በሳምንት አንዴ ላይቭ ሴሽን ታገኙበታላችሁ፣ ቀጥታ ከኔ እንዲሁም ደግሞ ከሌላም ጎበዝ አሰልጣኝ ማለት ነው። ሰላም አንስቶፐብል ትባላለች። ከእሷ ማግኘት ትችላላችሁ። ያም ኮሚኒቲያችን እያደገ ነው። እንደዚህ አይነት በጎ ሀሳብ ያላቸውና ማደግ የሚፈልጉ ሰዎች የምታገኙበት ይሆናል። መልካምና ቆንጆ ጊዜ ይሆንላችሁ። ይመቻችሁ።